በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እውነተኛ ንስሐ ምን አይነት ነው? በዚህ ርዕስ ስለ ንስሐ ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ በየጊዜው የሚለቀቁ መልእክቶች እንዲደርሷችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ስለ እውነተኛ ንስሐ መጥምቁ ዮሐንስ ያስተማረውን መነሻ አድርገን ጥቂት ደቂቃዎችን አብረን እንቆያለን። እንግዲህ መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ከክርስቶስ መምጣት አስቀድሞ ስለ ንስሐ ሲያስተምር፣ ስለ ንስሐ ሲሰብክ የነበረ አባት እንደሆነ ይታወቃል። የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ ይላል። መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነው ይላል ወንጌላዊ ማቴዎስ። ስለዚህ ስለ ዮሐንስ አለባበስና ስለሚበላው ነገር ሁሉ ከገለጸ በኋላ ያን ጊዜም ኢየሩሳሌም፣ ይሁዳ ሁሉ በዮርዳኖስ ዙሪያ ያለ አገር ሁሉ ወደ እርሱ ይመጡ ነበር፣ ወደ መጥምቁ ዮሐንስ ይመጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ አላቸው ይላል። እንግዲህ ንስሐ ማለት ወደ እግዚአብሔር መንግሥት የሚያደርስ ደግሞም ከሚመጣ ቁጣ የምንድንበት እንደሆነ ከዚህ ከዮሐንስ ስብከት እናያለን። ስለዚህ የእውነተኛ ንስሐ መሰረታዊ ጉዳዮች ዙሪያ ጥቂት ነጥቦችን ብቻ ነው አንስተን የምናየው። ሲነበብ እንደሰማነው ንስሐ ማለት ወደ እውነተኛው ወደ እግዚአብሔር መንግሥት ወደ መንግሥተ ሰማያት የሚያደርስ ነው። ይህንን ቃል መድኃኒታችን ኢየሱስ ክርስቶስም አገልግሎቱን ሲጀምር የተናገረው ቃል ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነው። ሰው የእግዚአብሔርን መንግሥተ ሰማያትን የሚፈልግ ሁሉ በእውነተኛ ንስሐ ወደ እግዚአብሔር መንግሥት መቅረብ አለበት ማለት ነው። በዚህ ክፍል ላይ የመጀመሪያው እውነተኛ ንስሐ ማለት በፍጹም ልብ በፍጹም ሐሳብ ወደ እግዚአብሔር መመለስና መለወጥ ነው። እውነተኛ ንስሐ የሚባለው አንድ ሰው በፍጹም ልቡ በፍጹም ሐሳቡ ወደ እግዚአብሔር መመለስና መለወጥ ሲችል ነው። ከአስተሳሰብ ጀምሮ ለውጥን የሚጠይቅ መንገድን ማስተካከልን፣ አካሄድን ማስተካከልን የሚጠይቅ ነው እውነተኛ ንስሐ። እንዲሁ የተወሰነ ጊዜ ብቻ በጾም በጸሎት በስግደት ስላሳለፍን ወይም ደግሞ የተወሰነ የምጽዋት አገልግሎት ስላደረግን ብቻ መንግሥተ ሰማያትን የምንወርሰው አይደለም። መንግሥተ ሰማያትን ለመውረስ እግዚአብሔርን መንግሥት ለመውረስ እውነተኛ ንስሐ የሚባለው በፍጹም ልብ ነው። ሐሳብን ማስተካከልና በእውነተኛ ልብ ወደ እግዚአብሔር መመለስን የሚጠይቅ ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ በወንጌል እመኑ ተብሏል። በወንጌል እመኑ። ሰው ወደ እውነተኛ ንስሐ የሚደርሰው የወንጌልን ቃል ሰምቶ በወንጌል የተነገረውን ቃል አምኖ ሲቀበልና መመለስ ሲችል ነው። እውነተኛ ንስሐ ማለት ይህ ነው።
ንስሐ ያልገባ ሰው፣ እውነተኛ ንስሐ የሌለበት ሰው የእግዚአብሔርን መንግሥት መውረስ እንደማይችልም የሚያስገነዝብ ነው። እውነተኛ ንስሐ ሰዎች በሰማያዊ የእግዚአብሔር መንግሥት ደስ እንዲሉ የሚያደርግ ነው። እንዲያውም ወንጌላዊ ሉቃስ ወንጌል ምዕራፍ 15 ላይ በአንድ ሰው ንስሐ መግባት በሰማይ መላእክት ደስታ ይሆናል ይላል። እውነተኛ ንስሐ የሚገባ ሰው በሰማይ መላእክት ሳይቀር ደስታ እንዳለው የሰውየው ነፍስ በእግዚአብሔር መንግሥት ውስጥ እውነተኛ ንስሐ ሲገባ ከሰውየው አልፎ የሰማይ መላእክት ጭምር ደስ ይሰኛሉ። ስለዚህ ንስሐ ትልቅ ሐሴት ያለበት መሆኑን ነው። ንስሐ በሚገባ ሰው በሰማይ መላእክት ታላቅ ደስታ ይሆናል ይላል። እውነተኛ ንስሐ ከዓለም ዘንድ ካለው ወቀሳ ሁሉ ነፃ የምንወጣበት ነው። ሰው እውነተኛ ንስሐ ሲገባ በዓለም ካለው ወቀሳ፣ ሁከት ሁሉ ነፃ ይወጣል። ጌታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ ባስተማረበት በዮሐንስ ወንጌል ላይ ስለ መንፈስ ቅዱስ ስለ ኃጢአትም ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ይላል። መንፈስ ቅዱስ ስለ ጽድቅ፣ ስለ ኃጢአት፣ ስለ ፍርድም ዓለምን ይወቅሳል። ንስሐ የሚገቡ ሰዎች ግን በመንፈስ ቅዱስ ሐሴት ያደርጋሉ እንጂ እንደ ዓለም ዕለት ዕለት በመወቀስ አይኖሩም። አሁን ብዙ ሰው በምድር ላይ በብዙ ወቀሳ ውስጥ የተሞላ ነው። እያንዳንዱ ሰው በየጊዜው በሚሆነው ነገር ይወቀሳል፣ በሚሰራው ኃጢአት ይወቀሳል። መወቀስ ማለት ግን ንስሐ መግባት አይደለም። ይልቁንም በመንፈስ ቅዱስ ደስ ይሰኛሉ። መጥምቁ ዮሐንስ እንዳለው እኔ ለንስሐ በውሃ አጠምቃችኋለሁ፣ ከእኔ በኋላ የሚመጣው እርሱ በእሳት በመንፈስ ቅዱስም ያጠምቃችኋል አለ። በእሳት በመንፈስ ቅዱስም ያጠምቃችኋል። እሳት ፍርድን፣ እሳት ደግሞ መንጻት መቀደስን የሚያመላክት ነው። ማቴዎስ ወንጌል ምዕራፍ 3 ላይ እውነተኛ ንስሐ ስለማይገቡ ሰዎች መጥምቁ ዮሐንስ ሲናገር መልካም ፍሬ የማያደርግ ሁሉ ይቆረጣል፣ ወደ እሳትም ይጣላል ብለዋል። ይህ ፍርድን የሚያመላክት ነው። ነገር ግን በሚያምኑ ሰዎች፣ ንስሐ በሚገቡ ሰዎች ደግሞ መድኃኒታችን ኢየሱስ ክርስቶስ ራሱ እንደተናገረው በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል በማለት ስለ መንፈስ ቅዱስ ተናግረዋል። በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህንም ስለ መንፈስ ቅዱስ ተናገረ ይላል ወንጌላዊ ዮሐንስ። ስለዚህ በክርስቶስ የሚያምኑ ሰዎች ደግሞ በመንፈስ ቅዱስ የሆነ ደስታ፣ በመንፈስ ቅዱስ የሆነ ሐሴት ይኖራቸዋል ማለት ነው። ለዚህ መጥምቁ ዮሐንስ እኔ ለንስሐ በውሃ አጠምቃችኋለሁ ነው ያለው። ከኔ በኋላ የሚመጣው ግን እርሱ በእሳት በመንፈስ ቅዱስ ያጠምቃችኋል። ውሃ በብሉይ ኪዳን ከኃጢአት የሚያነጻም የመንጻት ምሳሌ ነበር። ጥሩ ውሃንም ረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰቶቻችሁ ከጣዖቶቻችሁ ሁሉ ትጠራላችሁ፣ እኔም አጠራችኋለሁ ተብሎ በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ የተነገረ ቃል አለ። ነገር ግን ፍጻሜው አማናዊ የሆነው መንጻትና መቀደስ ወዳለበት ወደ ክርስቶስ ወደ መንፈስ ቅዱስ የሚያደርስ ነው። ስለዚህ እውነተኛ ንስሐ እነዚህን ሐሳቦች የያዘ ነው። እውነተኛ ንስሐ ፍሬያማ የሆነ መንፈሳዊ ሕይወት ያለበት ነው። እውነተኛ ንስሐ ማለት ፍሬያማ የሆነ መንፈሳዊ ሕይወት ያለበት ነው። ቅድም ሲነበብ እንደሰማነው እንግዲህ ለንስሐ የሚገባ ፍሬ አድርጉ ነው ያለው። መጠመቅ ብቻ ሳይሆን ለንስሐ የሚገባ ፍሬ አድርጉ። ስለዚህ አንድ ሰው ንስሐ ገባ ማለት ፍሬያማ የሆነ ሕይወት መመለሱን የሚያስረዳ፣ መመለሱን የሚያረጋግጥ ፍሬያማ የሆነ ሕይወት ሊኖረው ያስፈልጋል ማለት ነው። መድኃኒታችን ኢየሱስ ክርስቶስ የመጥምቁ ዮሐንስን አገልግሎት መነሻ አድርጎ የተናገረው ቃል አለ።
ወደ ምድረ በዳ ወደ እርሱ የመጣውን የተሰበሰበውን ሕዝብ እያየ ክርስቶስ የመጥምቁ ዮሐንስንም አገልግሎት ጠቅሶ የተናገረበት ክፍል አለ በቅዱስ ወንጌል የተገለጸ። እንዲህ አላቸው፣ ምን ልታዩ ወደ ምድረ በዳ መጣችሁ አለ። ነፋስ የሚያወዛውዘውን ሸምበቆ ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን? እነሆ ቀጭን ልብስ የለበሱ በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ ከነቢይ የሚበልጠውን በማለት በመጥምቁ ዮሐንስ መንገድ ጠራጊነት እርሱ መልእክተኛ በመሆን ወደ ኢየሱስ ክርስቶስ ለማድረስ ያገለገለውን የንስሐ ትምህርት፣ የንስሐ ስብከት እኔ በውሃ አጠምቃችኋለሁ ከኔ በኋላ የሚመጣው እርሱ በእሳት በመንፈስ ቅዱስም ያጠምቃችኋል ሲል የመሰከረለት መድኃኒታችን ኢየሱስ ክርስቶስ ሕዝቡ ወደ እርሱ በቀረበ ጊዜ ይህንን ጠቅሶ ተናግረዋል። ስለዚህ እውነተኛ ንስሐ ማለት ፍሬያማ የሆነ ሕይወት እንደሆነ፣ መልካም ፍሬ ማፍራት እንደሆነ፣ ስለዚህ እውነተኛ ንስሐ ማለት የሚታይ ጉዳይ ስለሆነ ሰዎች በፍሬያቸው የሚታወቁበት እንደሆነ መጥምቁ ዮሐንስ አስቀድሞ የተናገረው መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የሰበከው ስብከት ወደ ክርስቶስ ማድረስ ስለነበረ ወደ ክርስቶስ የቀረበውን ሕዝብ ራሱ መድኃኒታችን ኢየሱስ ክርስቶስ በዚህ በኩል በመገሰጽ እምቢተኛ የሆኑትን በመጥምቁ ዮሐንስ ጊዜም በራሱ በክርስቶስ አገልግሎት ጊዜም ከመሰብሰብ ባለፈ ንስሐ ለመግባት እምቢተኛ የነበሩትን በዚህ ቃል ወቅሷቸዋል። ስለዚህ እውነተኛ ንስሐ ማለት በፍጹም ልብ ወደ እግዚአብሔር መመለስ፣ መለወጥ፣ አካሄድን ማስተካከል፣ ፍሬያማ የሆነ ሕይወት በውስጣችን እንዲኖር ማድረግ፣ በሚታይ መንፈሳዊ ፍሬ በሚታይ መንፈሳዊ ሕይወት መመላለስ ማለት ነው። ስለዚህ ከምንናገረው ያለፈ በውስጣችን የሚታይ ፍሬ እንዲኖረን የንስሐ ሕይወት ወይም እውነተኛ ንስሐ ይህንን ይመስላል። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።